የቃል እርገት በ40 ቀን በሚል ላስተካክለው። ሐሳቡ እሱን ነው የሚያሳየው። ይሁን እንዲያ ነው የሚሆነው። ጥያቄው የስጋ እርገት በማህፀን የቃል እርገት በ40 ቀን ነገረ ስጋዌ ላይ መሰረት ያደረገ ጥያቄ ስለሆነ ስጋና ቃልን ነው የምንይዘው። ማህፀን የሚለው አካል የሚያርግ ነገር ስላልሆነ እርገት ማለት መውጣት የሚለውን ትርጓሜ የሚያሳየን ስለሆነ ስለዚህ የቃልና የስጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በሚሆን ጊዜ እርገትን እንናገራለን። ይሁን እንጂ በነገረ ስጋዌ ላይ ወደ ላይ መውጣት እርገት የሚባለው ቀጥታኛ እንደምናስበው ከሆነ ቦታ ወደ ሆነ ቦታ መውጣትን የሚያመለክት አይደለም። ስለ ቃል መውረድ፣ ስለ እርገት፣ ስለ ስጋ ማረግ ስንናገር ከቦታ ወደ ቦታ እኛ እንደምናደርገው እንቅስቃሴን ወይም ደግሞ ከአንዱ ቦታ ወጥቶ ወደ ሌላኛው ቦታ መሄድን የሚያመለክት አይደለም። ታዲያ ምንድነው ካልን ኢየሱስ ክርስቶስ እግዚአብሔር አምላክ ከሁለት አካል አንድ አካል የሆነ አምላክ ነው። ሥላሴ በአካላት 3 በባህሪ አንድ ሲሆኑ ይህች አንዲት ባህሪ ሥላሴ በተለየ በቃልነት ሆነቷ የስጋን ገንዘብ ባደረገች ጊዜ የስጋን ርስት የስጋን ባህሪ የስጋን አካል ገንዘብ ባደረገች ጊዜ ስጋም ደግሞ የመለኮትን ገንዘብ አድርጓልና በማህፀን ተስሎተ መልክ በሚፈጸም ጊዜ እርገቱ ተፈጸመለት እንላለን። ይህ ማለት ከእመቤታችን ማህፀን መልአኩ ቅዱስ ገብርኤል ባበሰረበት ቅጽበት በተናገረበት ቅጽበትና እመቤታችን ቅድስት ድንግል ማርያም ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ ባለች ጊዜ ውሱን የነበረው ስጋ መላ ማለታችን ነው። የስጋ እርገት በማህፀን ማለት እሱ ነው ሐሳቡ። ስጋ ቃል በእመቤታችን ማህፀን በስጋ ሲወሰን ሲወርድ ስጋ ደግሞ በቃል ገንዘብ አረገ እንላለን። ስጋ በቃል ገንዘብ ሲያርግ ቃል በስጋ ገንዘብ ወደ እመቤታችን ወረደ ማለት ነው። በዘባነ ኪሩብ ተቀመጠ ለማለት ነው። የቃል እርገት በ40 ቀን የሚባለው ደግሞ ስጋ ቅዱስ ቄርሎስ እንቲያሁ ለቃል ኮነ ለስጋ ወንቲያሁ ለስጋ ኮነ ለቃል የቃል ገንዘብ የአካላዊ ቃል ገንዘብ ምሉእነት፣ ምላት፣ ስፋት፣ ርቀት፣ ልዕልና እነዚህ ሁሉ መለኮታዊ ገንዘቦች ለስጋ ገንዘቡ የሆኑት በማህፀን ጊዜ ነው። ስለዚህ በማህፀን በተቀረጸ ጊዜ በማህፀን በተዋሃዶ ማለት ነው በተወሰነ ጊዜ ስጋ አረገ፣ በዘባነ ኪሩብ ተቀመጠ፣ አምላካዊ ክብርን አገኘ ማለት ነው። አረገ የሚለውን ሐሳብ የሚያስተረጉመን ታዲያ የማህፀን ከሆነ ቃል እርገት በ40 ቀን ነው የሚሆነው ማለታችን በስጋ ገንዘብ ተወስኖ በ33 ዓመት ከ3 ወር በምድር ተገልጦ ሲያስተምር በስጋ ገንዘብ ሲራብ በስጋ ገንዘብ ሲጠማ በስጋ ገንዘብ አምላክ ቢሆንም ሰው ስለሆነ እንደ ሰውነቱ በሰውነቱ ሲራብ በሰውነቱ ሲጠማ በሰውነቱ ሲደክም ቆይቶ እርገቱ የተፈጸመው በ40 ቀን በተነሳ 40 ቀን ማለት ነው። ከትንሳኤው በኋላ ነው የምንቆጥረው በ40 ቀን። ስለዚህ ይሄኛው የመጀመሪያው ጥያቄ የሚያመለክተው ሐሳብ እሱ ነው። የስጋ እርገት ከሁለት አካል አንድ አካል ሲሆን በማህፀን አረገ፣ በዘባነ ኪሩብ ተቀመጠ መላ ማለታችን ሲሆን የቃል እርገት በ40 ቀን ማለታችን ግን ቃል በስጋ ገንዘብ ተወስኖ ስለነበር ያ ውሱኑ ስጋ ሐዋርያት እያዩት ስላረገ እሱን መናገራችን ነው። መለኮት የተለየው መለኮት የተዋሃደው ነፍስ የተለየው መለኮት የተዋሃደው የሚለው ጥያቄ ለቅዱስ ቁርባን የሚሰጥ ሐሳብ ነው። ይሄ ማለት ደግሞ ጌታ መድኃኔ ዓለም በዕለተ ዓርብ
ለአድኅኖተ ዓለምን ለማዳን በተሰቀለ ጊዜ ተሰቅሎ በሞተ ጊዜ ሐራዊው የሮሙ ንጉስ ወታደር ለንጊኖስ የተባለው ሰው በወጋው ጊዜ ያን ጊዜ ክርስቶስ ነፍሱ ከስጋው ተለይታ ነበር። ነፍስ የተለየችው መለኮት የተዋሃደው አካል ነበር በመስቀል ላይ ተሰቅሎ የነበረው። ያን ጊዜ ትኩስ ደምና ትኩስ ውሃ ፈሰሰ። ይህ ለኛ ውሃው ለጥምቀታችን፣ ደሙ ለቁርባናችን ሆነ። ያ ስርዓት እስከ ዕለተ ምጽአት ድረስ የሚቀጥል ነው። ይህ በቀራንዮ የተከፈለው ዋጋ አንድ ጊዜ ምረ ሰዋረሶ አንድ ጊዜ ሰዋው ይህ መስዋዕት እስከ ዕለተ ምጽአት ድረስ ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፌ መስዋዕት ራሱ ሊቀ ካህናት ሆኖ መስዋዕቱን ሲያቀርበው ራሱ በግ ሆኖ መስዋዕቱን ሲቀርብ መስዋዕቱ ነው ሲቀርብ ራሱ አምላክ ሆኖ መስዋዕቱን በሚቀበልበት ጊዜ የተደረገችው ያች አንድ ጊዜ ድርጊት ያች የመስዋዕትነት ዋጋ እስከ ዕለተ ምጽአት ድረስ ዛሬም በካህኑ እጅ ሆኖ ይህን የሚያደርገው ቅዱስ አትናቴዎስም ድርሳኑ ላይ እንደዛ ነው የሚለን። ዛሬ የምትመለከተው ልብሰ ተክህኖ ለብሶ የሚንቀሳቀሰው ካህን ሊሆን ይሆናል የምትመለከተው። ነገር ግን በዚያ እጅ ይህን ህብስት የሚያከብረው ይህን ደም የሚያከብረው ወይኑን ወደ ደምነት ህብስቱን ወደ ስጋነት የሚለውጠው ራሱ መድኃኔዓለም ነው። ዛሚሃ ቀደስከ ያን ጊዜ የከበርክ አንተ ማክብርልኝ ነው በቅዳሴው ስርዓት ውስጥ ካህኑ የሚጸልየው ጸሎት። ያን ጊዜ በዕለተ ዓርብ ያን ጊዜ በዕለተ ሐሙስ ለሐዋርያት የሰጠኸው ያን ስጋህን አሁንም አንተ አክብር ነው የሚለው። ስለዚህ ክህነታዊ ሰንሰለቱ ከክርስቶስ የመጣ ስለሆነ በየጊዜው የሚደረገውን ከህብስትነት ወደ ስጋ መለኮትነት ከወይንነት ወደ ደም መለኮትነት የሚቀይረው እኛ ህብስት እናቀርባለን፣ እሱ ስጋ መለኮት አድርጎ ይሰጠናል። ቁርባን በራሱ ትርጉሙ ስጦታ ስለሆነ ቁርባን የሚለው ትርጉም ስጦታ ማለት ነው። እኛ ህብስት እንሰጣለን፣ እግዚአብሔር ስጋውን አድርጎ ይሰጠናል። እኛ ወይን እንሰጠዋለን፣ እርሱ ደም አድርጎ ይሰጠናል። ስለዚህ በቅዱስ ቁርባን ጊዜ ይህ ስጋው ደግሞ ስሙ ሲጠራ ምን አይነት ነው እንዴት ነው ተብሎ ውስጡ መለኮታዊ ግብር ስለሆነ መመርመርና መናገር ባይቻልም ግን መለኮት የተዋሃደው ነፍስ የተለየችው ስጋ ነው። እኛም በየጊዜው የምንቀበለው ስጋ መለኮት የተዋሃደው መለኮታዊ አካል ነው። ያ ስጋው መለኮት የተዋሃደው ነው። ነፍስ ግን የተለየችው ነው። ምክንያቱም ጥንቱን ሲሰዋ ያ ህብስት ያ ስጋ ያ ህብስት ያ ደም የፈሰሰው በተሰቀለና ነፍሱን ለአባቱ አደራ ብሎ በሰጠች ጊዜ ስለሆነ ከዚህ የተነሳ ስጋ እኛ የምንቀበለው ስጋ መለኮት የተዋሃደው ነፍስ የተለየችው ነው ማለታችን ለዚህ ነው። እግዚአብሔር ይስጥልኝ ያበዛውስ ሁሉ ቢቻላችሁስ ከሁሉም ጋር በሰላም ኑሩ ብሎ ቅዱስ ጳውሎስ የተናገረውን መልእክት አፈጻጸሙ ነው የተጠየቀው። እንግዲህ ቅዱሳት መጻሕፍት ቅዱስ ጳውሎስ ብቻም ሳይሆን ራሱ ክርስቶስን በተለያየ መንገድ ስለ ሰላም አስተምሮናል። በሰላም እንድንኖር ነግሮናል። በብዙ መንገድ በሰላም መኖር ማለት ግን በራሱ ምን ማለት ነው? በሰላም መኖር ማለት የተወሰነ ነገር እናንሳ። እንግዲህ ሰላም ራሱ ክርስቶስ እንደሆነም ቅዱሳት መጻሕፍት ይናገራሉ። በተለይ ራሱ ክርስቶስ ሰላም እንደሚባል፣ እግዚአብሔር ሰላም እንደሚባል፣ መንፈስ ቅዱስም ሰላም እንደሚባል ሰላሜ አሐድግ ለክሙ ወሰላማዊ ሁበክሙ ሰላሜን እተውላችኋለሁ የአባቴን ሰላም ሰጣችኋለሁ እያለ ሲናገር እንሰማለን። ቅዱስ ጳውሎስም ወውእቱ አምላከ ሰላም ያብክሙ ሰላም የሰላም አምላክ ክርስቶስ ሰላምን ይስጣችሁ ያለ ሲናገር እንሰማለን። ራሱ መድኃኔ ዓለም ክርስቶስም የዮሐንስ ወንጌል ምዕራፍ 16 ላይ ከኔ ጋር ብትኖሩ ሰላምን ታገኛላችሁ ያለ ሲናገር እንሰማለንና ባጭሩ ራሱ እግዚአብሔር ሰላም እንደሚባል ነው እያሳያቸው የነበረ። በሰላም ኑሩ ማለት
ባጭሩ ተሳለመ ተፈቃቀረ የሚል ነው ክሱ። ራሱ ክርስቶስ ሰላም እንደሚባል ካየን፣ ሌላው ሰላም ማለት ፍቅር ነው። ተሳለመ ተፋቀረ የሚል ግስ ነው ብያቸዋለሁ። በፍቅር በአንድነት ኑሩ ማለት ነው። ክርስቲያን በሰላም እንዲኖር፣ ክርስቲያን ክርስቶስን ከሚመስልበት አንዱ በፍቅር እንዲኖር ነው አይደለም? ራሱ ክርስቶስ በዚህም የኔ ደቀ መዛሙርት እንደምትሆኑ ሰዎች ሁሉ ያውቋቸዋል ተብሏል። ያ ማለት የክርስቶስ ወይም ደግሞ የክርስቲያንነታችን መለያ ተደርጎ ከተነገረው የመጽሐፍ ቅዱስ አንጻር አንዱ በሰላም ወይም ደግሞ በፍቅር መኖር ነው ማለት ነው። እና ቅዱስ ጳውሎስ ከሁሉም ጋር ነው ያለው። ይቅርታ ትንሽ ያሳለኝ ነው፣ ድምጼን ትንሽ ያስተላረገ የተወሰነ ነገር ነው መናገር የምፈልገው። ቢቻላችሁስ ከሁሉም ጋር በሰላም ኑሩ። ቢቻላችሁ ብሎ ያስገባበት ባይቻላችሁ ተጣሉ ማለት አይደለም። እንኳን ከክርስቲያኖች ጋር እንኳን ከሚመስሏችሁ ጋር ከሁሉም ጋር በሰላም ኑሩ ነው የቅዱስ ጳውሎስ ዓላማ እሱ ነው። እንኳን ከሚያምኑት ጋራ ከማያምኑት ጋራም እንኳን ቢሆን በሰላም ኑሩ ብሎ ስለሌሎች የተናገር ነው እንጂ ቢቻላችሁ ማለት ካልተቻላችሁ ወደሚል ደግሞ እንዲያደርጉ ወደሚል መሄድ የለበትም። ቢቻላችሁ ያለ ከማያምኑ ሰው እንኳን ጋር በሰላም መኖር እንዳለብን ሲያስረዳን ነው ቅዱስ ጳውሎስ። ስለዚህ የቅዱስ ጳውሎስ ሐሳብ እንኳን ከሚያምኑት ጋራ ከማያምኑት ጋራ ከሁሉም ጋራ በሰላም መኖር ከሆነ እንዴት ነው በሰላም መኖር የምችለው? እንኳን ከሁሉ ጋራ ከቤተሰቤ ጋር እንኳን በሰላም መኖር አቅቶኛል፣ ምን ላድርግ የሚል ነው ሐሳቡ ማለት ነው። የተወሰኑ ነገሮችን ነው ላነሳ የምችለው እውነት ለመናገር። አንደኛ ክርስቶስን መምሰል አይፈልግም ወይ ይህ ሰው? ክርስቶስን መምሰል የሚፈልግ ከሆነ በፍቅር መኖር ነው። በፍቅር መኖር ነው። ምክንያቱም ክርስቶስ እየራቅ ነው እየጠላ ነው ሲወደን ስላየን አይኔ ከጠላኝስ እንዳንል እየጠላ ነው የወደደን ክርስቶስ ነው ያስተማረን። እኔን ምሰሉ ብሎናል አይደለም? በጣም ይገርማል። እንኳን ወዳጃችንን አፍቅሩ ጸላእተክሙ ጠላቶቻችሁን ውደዱ ተብለናል አይደል? ራሱ ክርስቶስም በቃሉ ቃል በቃል የማቴዎስ ወንጌል ምዕራፍ 5 ላይ ጠላቶቻችሁን ውደዱ ብሎናል። ወጸልዩ በእንተ ለይሰድዱክሙ ስለሚያሳድዷችሁ ሰዎች ጸልዩ ብሎናል አይደለም? ጸልዩ ብሎናል። ወባረክዎሙ ለእለ ይረግሙክሙ የሚረግሟችሁን መርቁ ተብለናል። ያ ማለት ጠላታችሁን ውደዱ ያለው ክርስቶስ እግዚአብሔር እንደውም ፍጹም የብሉይ ኪዳኑ ሕግ የጸናበት ነው። እንደውም በተለይ ፍቅር ይህ ሰላም ማለት ነውና ቀድሞ የሚወድህን ውደድ አፍቅር የሚወድህን ውደድ ወጽላ ጸላእተከ የሚጠላህን ደግሞ መጥላት ይቻላል በብሉይ ኪዳን። አሁን ግን ነው ክርስቶስ ሕጉን ያጸናበት ነው። በነገራችን ላይ ተብህለ ለቀደምትክሙ ሰማዕክሙ ዘተብህለ ለቀደምትክሙ ከእናንተ በፊት ለነበሩ ሰዎች የተባላችሁን ሰምታችኋል፣ የተባለውን ሰምታችኋል። የሚወዳችሁን ውደዱ የሚጠላችሁን ጥሉ የተባለውን አንሰ እብለክሙ እኔ ግን እላችኋለሁ አፍቅሩ ጸላእተክሙ ጠላቶቻችሁን ውደዱ ተብለናል። ጠላቶቻችሁን ውደዱ የተባሉ ክርስቲያኖች ቤተሰቦቻቸው ጋር መብላላት ማለት ምን ማለት ነው? ስለዚህ ክርስቶስን ማሰብ ሕጉን ማሰብ ክርስቲያን የሚቀለውን መርጦ አይደለም ያደርገው። ከበደ ይከብደን ይሆናል፣ ግን ቢከብደንም እናደርገዋለን፣ ግዴታ ነው። በጸሎት መርታት እግዚአብሔርን እያሰብን የተደረገልን ውለታ እያሰብን እግዚአብሔር ያደረገውን እያሰብን እናደርጋለን። እየተገደለ እየተገረፈ እግዚአብሔር ይቅር በላቸው ሲል ስለሰማን ይቅር ባይ መሆን ከሁሉም ጋር በሰላም እንድንሆን የቤተ ክርስቲያኒቷ ትምህርት ነው። ክርስቶስም ራሱ አጉልቶ ያሳየው በሰላም እንድንኖር ነው ማለት ነው። በሰላም እንድንኖር ነውና እሱ በደንብ ሊታሰብበት ይገባል። እንዴት ነው መሆን ያለብኝ ማለት ከቤተሰብ ጋራ በሰላም መኖር አቅቶኛል እንኳን ከሌላው ጋራ እንዴት ላድርግ? ስለዚህ ክርስቶስን አስቡ። እንደዚህ አይነት ነገር የሚሰማች ሰዎች እግዚአብሔርን እናስብ። እግዚአብሔር ያዘዘን ሕግ እየተላለፍን እንደሆነ እናስብ። ክርስቲያን እንዳልኳችሁ ቅድም እንደተናገሩት መርጦ የሚፈልገውን የሚቀለውን ሳይሆን የሚያደርግ ቢከብደንም እናደርገዋለን። በእርግጥ የሚከብዳለን። በነገራችን ላይ ሰውን መውደድ የሚከብድ ሕግ አይመስለኝም። የሚከብድ ግን ሕግ አይመስልም። ግን ፈጽሞ እግዚአብሔር ያዘዘን በተግባር የሚያሳየን ሰላምን ነው። ሰላም ራሱ ክርስቶስ ሰላም ያልነበረውን ዓለም ሰላም አድርጎ ያሳየን ዘወትር ቤተክርስቲያን የምትለው እግዚአብሔር ሰላምን አደረገ ብላ ነው። ወገብረ ሰላም በደም መስቀሉ በመስቀሉ ደም ሰላምን አደረገ፣ ሰላምን አደረገ። የሰላም አምላክ
ያል እና እግዚአብሔር የሰላም አምላክ ነው። የሰላም አምላክ ክርስቶስን የሚከተል ክርስቲያንም ሰላማዊ መሆን ግዴታ ነው የሚሆነው። ሰላማዊ መሆን ግዴታ ነው የሚሆነው። ስለዚህ አምላካዊ መመሪያ ነው። ሰው ያዘዘን ትእዛዝ አይደለም። በዛ ልክ እግዚአብሔር በሰላም ኑሩ ብሎናል። በሰላም ልንኖር ይገባናል። ምን ላደርግ ለሚለው እግዚአብሔርን እናስብ፣ አምላካዊ መመሪያ እንደሆነ እናስብ። በፍቅር አለመኖር ከእግዚአብሔር ሕግ መውጣት እንደሆነ እናስብ። ስለዚህ ይህንን ብናደርግ መልካም ነው ነው የምለው። ሌሎችም መምህራን ይጨምራሉ። ይቅርታ እያሳለኝም ስለነበረ ይቅርታ አድርጉልኝ። ሌሎቹ መምህራን ይቀጥላሉ ማለት ነው። በእኔ በኩል እሱን ነው ልል የምችለው። የታወቀም ሀሳብ ስለሆነ በርግጥ ሌሎቹ ሀሳቦች ላይ ምናልባት ልነጋገር እንችላለን። ለዚህ ግን ይህን ያክል ካለ ይበቃኛል። ይቆየን። ሰሞኑን ማስረጃ አለ ወይ ቢብራራ የሚል ነው። ማስረጃውንና ይህንንም ከማብራሪያ ጋር ምላሽ እንፈልጋለን እና የኔታ መልአከ ገነት ይቀጥሉ። እሺ ጌታችን ኢየሱስ ክርስቶስ የተጠመቀ በ10ቱ ሰዓተ ሌሊት በ10ኛው ሰዓተ ሌሊት ነው፣ በ10 ሰዓት ነው የሚል ማስረጃ አለ ወይ? ማስረጃው ምንድነው የሚል አዕዋፋት የሚንቀሳቀሱ በ10 ሰዓት ከ10 ሰዓት ጀምሮ ነው እና 10 ሰዓት በአምሳለ ርግብ መንፈስ ቅዱስ በአምሳለ ርግብ በራሱ ላይ ወርዷል ነው የሚል እና በ10 ሰዓት በ10ኛው ሰዓተ ሌሊት በ10 ሰዓት ከ10 ሰዓት በፊት አዕዋፋት አይንቀሳቀሱም። ማስረጃው ይሄ ነው ብለው ነው አባቶቻችን መጽሐፍ አስቀምጠውት ያለና አጠር ባለ መልኩ ይሄን ነው ልላችሁ የምፈልገው። እሺ ጨርሰዋል መሰለኝ፣ ሚዩት ስላልዘጉ ነው። እሺ ቃልዎት ያሰማልን። እናመሰግናለን። ቀጣይ ጥያቄ ወደ መምህር አብርሃም ከቅዱስ ሚካኤል ማህበር ይህንን ጥያቄ ተራ ቁጥር 12ን ተጨማሪ ሀሳብ ካሎት ተጨማሪ ሀሳብ ይስጡንና ወደ ቀጣዩ ጥያቄ እንሄዳለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው ከሌሊቱ 10 ሰዓት መሆኑን ማስረጃ አለ ወይ ቢብራራ? መልአከ ገነት ቀሲስ በሰጡት ሀሳብ ላይ ተጨማሪ ሀሳብ ካሎት ይቀጥሉ እና ተራ ቁጥር 13ን በመደበኛነት ይጀምራሉ። ተራ ቁጥር 13 ዕለቱን ተጠምቃችሁ ወደ ገዳም ሂዱ ሲል ምን ማለቱ ነው? እንዲሁም ወጾመ 40 መዓልተ ወ40 ሌሊተ እንዲል ጌታ ሥራኤ ሕግ ነውና ስራውን በጾም ጀመረ፣ የሥራ ሁሉ መጀመሪያ ናት ሲባል ምን ማለት ነው የሚል ተራ ቁጥር 13 ጥያቄ ከ12 ላይ ተጨማሪ ሀሳብ ይስጡንና ወደ 13ኛው ይቀጥሉ። መምህር አብርሃም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትላንትና የነበረ ዛሬም ያለ ነገም የሚኖር ዓለምን አሳልፎ የሚኖር ዘላለም አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁንና በቅድሚያ ሊቃውንተ ቤተ ክርስቲያን እንዲሁ በዚህ አውደ ምሕረት የተሰበሰባችሁ የእግዚአብሔር ቤተሰቦች መላችሁ ኦርቶዶክሳውያን በእግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደየሰዓት አቆጣጠራችን እንደምን አመሻችሁ አላችሁ፣ እንደምን ቆያችሁ። ያገናኘን በጥቂት እኔ ራቅ ብዬ ነበረ። ዛሬን ፈቅዶ ዛሬን ለዚህ ዕለት ከእናንተ ጋር ያገናኘን ቸሩ አምላካችን ኢየሱስ ክርስቶስ ስሙ በድጋሚ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ እኔ እንደው መመለስ ሳይሆን መማር ብችል ጥሩ የነበረ፣ ነገር ግን ያው ጠፍቼም ስለነበረ
ዛሬ አለው ለማለት ያክል እንግዲህ መላከ ገነት የመለሱት ጥያቄ መሰለኝ 12ኛው ጥያቄ ጌታ 10 ሰዓት ከሌሊቱ 10 ሰዓት ተጠመቀ ይባላል ማስረጃ አለ ወይ ወይስ ቢራራ የሚለው ጥያቄ ላይ እንግዲህ እንዳስተምሯችን አምላካችን መድኃኒታችን ኢየሱስ ክርስቶስ 30 ሲመላው ለዮሐንስ መንፈቅ ሲተርፈው ከሌሊቱ በ10ኛው ሰዓት ተጠመቀ ብለው ተርጓሚያን በትርጓሜ መጻሕፍት አስቀምጠዋል። የማቴዎስ ወንጌል ምዕራፍ 3 ማለት ነው። ዋናው ነገር ምንድነው? እንትን ያሉት አለ መልአከ ገነት ያሉት አለ 10 ሰዓት ለምን ተጠመቀ መዓልቱንስ ያልሆነ በመዓልት ያልተጠመቀ በሌሊት የተጠመቀ ለምንድን ነው? ወይስ በመዓልት አለመጠመቁ በሌሊት መጠመቁ ስለምንድን ነው ቢሉ ይሉና ምክንያቱም ሲያስቀምጡ ሊቃውንተ ቤተክርስቲያን በትርጓሜያቸው አይ አእዋፋት ከሌሊቱ በ10ኛው ሰዓት ከያሉበት ተሰብስበው አይወጡም አይወርዱም ምግባቸውን ለማዘጋጀት አይበሩም ወደ ሌላም ቦታ አይንቀሳቀሱም። ስለዚህ ቀን ደግሞ ጌታ ተጠምቆ ቢሆን በመዓልት ተጠምቆ ቢሆን አእዋፋት ደግሞ በቀን ይበራሉ ምግባቸውን ይሰበስባሉ ውጇቸውን ያዘጋጃሉ። ስለዚህ በቁሙ መንፈስ ቅዱስ አይደለም ኦፍ ነው ርግብ ነው ሊባል ይችል ነበር። በቀን ጌታ ክርስቶስ በቀን ተጠምቆ ቢሆን መንፈስ ቅዱስ በርግብ አምሳል መጥቶ ቢወርድለት ኑሮ አይ ይሄማ ርግብ እንጂ መንፈስ ቅዱስ አይደለም ብለው መናፍቃን ጥርጥር ያመጡ ነበር። ምክንያቱም ህጸጽ ይፈልጉ ነበር። ያን ለማድረግ ግን ይህም ምክንያት ለማሳጣት ጌታ ይህንን እንዳይሉበት በቁሙ ርግብ ነው እንዳይሉ መንፈስ ቅዱስ እንደሆነ ለማጠየቅ በሌሊት ደግሞ አእዋፋት ስለማይበሩ ራሱ መንፈስ ቅዱስ እንደሆነ ለማስረዳት ራሱ መንፈስ ቅዱስ በርግብ አምሳል መጥቶ እንደወረደ ለማስረዳት ከሌሊቱ በ10ኛው ሰዓት ተጠመቀ ብለው ይህንን ምክንያት አድርገዋል ማለት ነው። እንግዲህ አሁንሳ ሌሊትስ ቢሆን አእዋፋትን አስነስቶ ርግቦችን አምጥቶ በረው እንዲያርፉበት ማድረግ ይችል የለምን ለሚለው እንግዲህ አስቀድመው ምክንያት እስከዚህም ድረስ ባንደርስም ወለእመረከበ ንስቲተ ሙባአ ውእቱን ያርህው ትንሽ መግቢያ ካገኘ ራሱ ያሰፋዋል እንደተባለ ሁሉ መናፍቃን ጥቂት ህጸጽ ስለሚፈልጉ ያን ሁሉ ለመጠበቅ ክርስቶስ በሌሊት ተጠመቀ ብለው በአንድምታ መተርጉማን የማቴዎስ ወንጌልን ሲተረጉሙ ጥምቀቱን ሲተረጉሙ በ10 ሰዓት መሆኑን ያስረዳሉ። ከዚያም አልፎ ደግሞ በየታሪክ መጻሕፍቶቻችን በአፈ መምህራን በሊቃውንት አንደበት በሊቃውንት አፍ በአፈ መምህራን ሲነገር የምናውቀው 10 ሰዓት ነው ማለት ነው እንጂ ቀጥታ ቃል በቃል ከመጽሐፍ ቅዱስ ቃል በቃል የተቀመጠ ወተጠምቀ በ10ቱ ሰዓተ ሌሊት የሚል ገጸ ንባብ እስካሁን እኔ ያልተመለከትኩኝ ያላገኘሁኝ ሊሆን ይችላል። እኔ አላገኘሁም። ቀጥታ ቋሚ ገጸ ንባብ ላይ ኖረው ይችላል። ነገር ግን መተርጉማን ተርጉመው በትርጓሜያቸው አስቀምጠዋል። ከሌሊቱ 10 ሰዓት መሆኑን ተርጓሚያን ሊቃውንት የትርጓሜ መምህራን 10 ሰዓት ከሌሊቱ እንደሆነ አስቀምጠዋል። ከዚያም ደግሞ በአፈ መምህራን እንግዲህ በአፈ መምህራን አባቶቻችን የሚያስተምሩን የሚመክሩንም በ10 ሰዓት እንደሆነ ነው። ስለዚህ ማስረጃ ልናደርገው የምንችለው አንዱ አፈ መምህራን ነው። በልበ መምህራን የቀረ ስላለ ማለት ነው። በሐዋርያት ዘመንም ራሱ ክርስቶስ ነግሯቸው በመጻሕፍት ያልጻፉት በአፈ ሐዋርያት በልበ ሐዋርያት የቀረ መጽሐፍ እንዳለ ግልጽ ነው። በልበ ሐዋርያት የቀረ ቃል እንዳለ ግልጽ ነው። ስለዚህ በአፈ መምህራን ብቻ የሚነገር ቀጥታ በመጽሐፍ ቅዱስ ላይ ያልተቀመጠ በሐዋርያት ሲነገር የነበረ እንዳለ ሁሉ ዛሬም ደግሞ መምህራን አባቶቻችን
በቃል ብቻ የሚነግሩን አስተምሮም ይሄ ነው ማለት ነው። እና ጥቃቅን መጻሕፍት በምንላቸው የታሪክ መጻሕፍት በምንላቸው የታሪክ መዛግብት በምንላቸው ሁሉ ሌሊቱ በ10 ሰዓት እንደተጠመቀ ያስረዳሉ ማለት ነው። ቀጥታ ገጸ ንባብ ግን ላናገኝ እንችላለን። እኔ እስካገኘሁት ልክ ነው። በእርግጥ ሌሎች መምህራን ቃል ለቃል ያገኙት ካሉ መናገር ይችላሉ በኋላ። ከዚህ በመቀጠል ይህን ልበልና